አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ከቦታ የተመልሻለሁ ማለት ነው እና እንዴት ናችሁ? ሰላም ናችሁ ወይ? ብያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። እንዴት ናችሁ? ደህና ናችሁ ወይ? ጤናችሁ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ግን ያው ሰላምም ነው ሰላምም አይደለም በእኛ ጋር መሰላችሁ። አሁን ሰሞኑን የመጣ ትንሽ አወዛጋቢ ነገር ማለት ሰው የሆነ ጉፋን ብሎ ወይ ራሴም ብሎ የማይድንበት ጊዜ ላይ ነው ያለ ነው። አላህ ከእንደዚህ አይነት ድንገተኛ ሞት ወይም በሽታ አላህ ይጠብቃችሁ በያላችሁበት። እኔ አሞኝ ነበር የከረመው። አሁን ትንሽ እየተሻለኝ ነው፣ ግን እየተሻለኝ ነው ልበላችሁ እንጂ ገና ነኝ። በጣም ነው የሚያልበኝ። እኔ ምን እንዲሆን አልገባኝም። የላበቱ ጉዳይ በቃ እግር እስከ ራሴ ነው የሚያልበኝ። በቃ ጥፍሬ ሁላ አይቀርም ሲያልበኝ። እና ቪዲዮውን እስኪ ላይክ ሼር አድርጉ። ላይክ አድርጉት ቪዲዮውን። እንዲህ ብዬ መጥቼ ያላችሁ አላውቅም። እያጸዳሁ ምናምን ነበር ሰሞኑና እንግዲህ እንዲህ ከታያየን ቆየን ብዬ ነው። ያው ናፍቄ ነው። እና እንዴት ናችሁ? በተረፈ ሰላም ናችሁ? ልላችሁ የፈለግኩት ምንድነው እኔ በሽታ ይግባ ያው እንግዲህ አጀል አይታወቅም። የሰው ልጅ ስለታመመ ስላልታመመ አይደለም የሚሞተው የማይሞተው። ነገር ግን የሰው ልጅ አሁን ቁሞ አይታችሁት ከትንሽ ደቂቃ በኋላ መሞቱን ስትሰሙ በጣም ይከብዳል። እና በአሁኑ ሰዓት ያለንበት ሁኔታ እኛ ማለት ነው በእኛ አካባቢ በቃ ትናንት ታይቶ ዛሬ የመሞት ነገር ነው። እና እንደዚህ አይነት ነገር ስላለ በጣም ከባድ ሁኔታ ነው። በጣም ያሳዝናል፣ ያሳስባልም። ለምን መሰላችሁ? የሰው ልጅ አሞት አስታማችሁት ለፍታችሁ ጥራችሁ አልድን ሲላችሁ ያ እንግዲህ የፈጣሪ ጉዳይ ነው። ድንገት ግን ሞት በጣም ይከብዳል፣ በጣም ይከብዳል። እና ብቻ አልሐምዱሊላህ ለኩል ያህል ልላችሁ የፈለግኩት ደግሞ ምን ነበረ አሁን ይዤላችሁ የመጣሁት የዛሬው ቪዲዮ በጣም ወሳኝ ነገር ነው። ሼር አድርጉት ለሁሉም። ነገር ግን አሁን ያው ልንገራችሁ እንጂ አሁን መስሪያው ሰዓት አይደለም። ምክንያቱም ፊት ለፊታችን ክረምት ስለሆነ ምናልባት ክረምት ላይ ቤት አይሰራም ይመስለኛል። አንደኛ ዝናብ ምናምን ስላለ አሁን ሰኔ ናት ያለችና ሰኔ ነው። ነገር ግን ያው ያለውን ሁኔታ የገበያውን ሁኔታ ዘርዘር አድርጌ ልንገራችሁ ማለት ነው። ምናልባት ትጠቀሙበታላችሁ ማለት ነው። በአሁኑ ሰዓት በእርግጠኝነት ሰው ላለው ሰው በአንድ ወርም ቢሆን ሰው ቤት ተሰርቶ የሚያልቅበት ሁኔታ ነው። ብር ካለ በሰማይ መንገድ ያለ እንደሚባለው ማለት ነው። እና እኔ ይሄን ቤት ሳስጨርስ በ1850 ነው ሲሚንቶ የገዛሁት ማለት ነው። በ1850 ሲሚንቶ ገዝቼ ቤቱን ያስጨረስኩትኝ። እና አሁን ላይ ግን ሲሚንቶ በጣም ረክሷል። በጣም ረክሷል። 1001 ነው 1130 ገብቷል ሲሚንቶ ማለት ነው። አሁን እኔ ከገዛሁበት ትንሽ እختلاف አለው ወይም ደግሞ ትንሽ እየጨምሯል የምለው ነገር ጅብሶን ነው። ጅብሶን ትንሽ እየጨምሯል። ያው እኔ የገዛሁት በ320 ነበር እኔ ስገዛ ማለት ነው። ሁለት አይነት ነው። አንዱን 370 አንዱን 320 ነው የገዛሁትኝ። 320 የተገዛው ለግድግዳ የሚሆን ነው። 370 የተገዛው ደግሞ ላሳያችሁ ቀጥ አድርጌ ለዲኮሯ የሚሆን ለዚች ለነጯ ለምትታያችሁ ማለት ነው። ለዚች ለነጯ ለሷ የሚሆን ነበረ። ሁለት አይነት ጅብሶን የገዛሁት እንደነገርኳችሁ አንዱ 370 ነው፣ አንዱ 320 ነበር የተገዛው። አሁን ላይ ግን 330 ሆኗል ማለት ነው። ባለ 20 ባለ 320 350 ይቅርታ 350 ገብቷል ማለት ነው። እና ቀለምም እንደዛው በነገራችን ላይ ባለፈው ማብራርችላችሁ ነበረ። ነገር ግን ለምን እንዲህ አላውቅም። እኔ ቪዲዮዬን ጨርሳችሁ ስለማታዩት መሰለኝ ብዙውን እየገባችሁ አይደለም ማለት አልገባንም የምትሉ ብዙ ልጆች ስላላችሁ ነው። የጋዝ ጅብሶኑ ሲፈገፈግ እንደዚህ
ጅብሶኑ እንደዚህ ሲፈገፈግ እጃችሁ ላይ ነጭ ይሆናል ጅብሶኑ ማለት ነው። ስለዚህ ቀለምም ተቀብቶ ቀለሙ ይሄ የውሃ ቀለም የጋዝ ቀለም የሚባል አለ። እንደምታዩት ግድግዳው ላይ የኔ በጋዝ ስለሆነ እንደዚህ ያብረቀርቃል ማለት ነው። ያኔ የመያዝ እንደዚህ አሁን እንደዚህ ፈግፍጌ እንደዚህ የለውም፣ ያን ያህል የለውም። ያው ግድግዳ ስለሆነ መቼስ ነው እንጂ ከምትወለውሉት ጋር አብሮ የሚወጣ ነገር የለውም። ነገር ግን ቀለምም እንደዛው ተመጣጣኝ ዋጋ ያለው አለ። ግን እናንተ ጥራችሁ ግራችሁ ውዱን ብታደርጉ ነው እኔ የምመርጠው። ውዱ የሚባለው 1008 መሰለኝ። 1008 መሰለኝ። የውሃው 800 ነው። ስለዚህ የ1000 ፈርቅ አለው ማለት ነው። የ1000 ፈርቅ ማለት እንግዲህ እናንተ አሁን ለምሳሌ የ1000 ፈርቅ ቢሆንም ብዙ የውሃ ቀለም ገዝታችሁ አስቀብታችሁ ታስቀቡት። ለምሳሌ 3፣ 4፣ 10 ብትገዙ በ800 ብር ሂሳብ ስታስቡት ያው ይቃናል። እንደዛ አድርጋችሁ ከፍላችሁ አስቀብታችሁ፣ ነገር ግን ውሃ ሲነካው፣ ልጅ ሲነካው፣ የሆነ ግድግዳ ነገር ሲነካው ይረግፋል። ሀረጋችሁ አይቀርም። መክራችሁ ለቤታችሁ መክራችሁ አንድ ዋነኛው ነገር ራሱ ቁሞ የሚያሰራላችሁ ሰው ያስፈልጋል። ቁሞ የሚያሰራላችሁ ሰው ያስፈልጋል። ሲቀጥል ደግሞ ከመሰራቱም አንፃር ይሄ የውሃ ቀለምና የጋዝ ቀለም የሚባለውን ለይቶ ማወቅ አለባቸው። እናንተ ይጎዳችኋል ብለው እነሱ ግን የሚያጠፉት ብዙ ነው በውስጥ። ለምሳሌ ለጫት፣ ለሻሂ፣ ትራንስፖርት ብዙ ነገር ስለሚያጠፉ እንደ ራሳችሁ አድርገው አያሰሩትም። ይሄ ይበቃናል የምትሉትን ለምሳሌ ቤቱ ከቆመ ጭቃው ከተመረገ አንድ ግርፍ ካስገረፋችሁት ቀጣዩን ራሳችሁ መታችሁ ታስጨርሱ እመክራለሁ። ልክ እንደኔ ማለት ነው። አይ የወሰዱትን ወስደው እኛ እዚህ ሆነን ተጨርሶ ማግባት ነው የምንፈልገው ካላችሁ ደግሞ እንዲሆንላችሁ የምትፈልጉት ነገር እኔ የምመክራችሁ ማለት ነው። እኔ ይሄን ቤት ሳሰራ ልጄን ይዤ ነው በሺህ ብር እየሰራሁ ነው ይሄን ቤት ያስጨረስኩት ማለት ነው። የውሃ ቀለሙን የጋዝ ያርጉላችሁ። ይሄን ብላችሁ የምትናገሩት የጋዝ መሆን አለበት። ይሄ አሁን ያሳየኋችሁ የኮርኒሱ ነጩ ጅብሶን ይለያል። የዚህኛ ጅብሶና የግድግዳው ጅብሶን አንድ አይደለም። እንደነገርኳችሁ ዋጋውም ይለያል፣ ከለሩም ይለያል፣ ተግባሩም ይለያል። ተግባሩ ግድግዳው ላይ ብቻ ነው። የዚህ ደግሞ የዲኮሩ ደግሞ ዲኮሪቱን ብቻ መያያዝ ብቻ ነው። ሌላ ነገር ስራ የለውም። ስለዚህ ውድ እህቶቼ አሁን ሰኔ ነው። ቤት ለምሳሌ ቤታችሁ ተሰርቶ ተመርጎ ለማስገረፍ አስባችሁ ሲሚንቶ ተወዶ መስሏችሁ ከሆነ ሲሚንቶ ረክሷን 130 ገብቷል። ስለዚህ ምናልባት እየቆየ ሊወደድም ስለሚችል ሊረክስም ስለሚችል አሁን በሆናለው ዋጋ አሪፍ የሚባል ዋጋ ነው። ስለዚህ ቤታችሁን አስጨርሱ፣ ፏ ብትናደርጉ ቤታችሁን ነው የምለው። አሁን አብዛኞቻቸው ሲሚንቶ ይሄ ጅብሶኑ እንደ እንትን ነው የሚወጣው። አሁን እኔ ጅብሶን ሳስቀባ በጣም በስንት ትግል ነው ማለት በዙሪያ ያሉት አልወደዱትም። እኔ ግን ስለማውቀው ፋሽን መሆኑን አዲስ መሆኑን ስለማውቀው በጅብሶን እንዲሰራልኝ ነበረ የምፈልገው ማለት ነው። ነገር ግን በሲሚንቶ እንዲህ በፊቱ ማለት ነው በሲሚንቶ ይለቀደና የሚሉ አሉ። በሲሚንቶ ፈጽሞ እንዲያታሰሩ። የሲሚንቶ ወላሂ ነው የምላችሁ አይለሰልስም። በጣም ሻካራ ነው። ልክ እንደ ሽምብራ ግርፍ አረቦች ቤታቸው ከሆነ በውስጥ የሆነ እንደ ሽምብራ ግርፍ የሚመስል አለ። ልክ እሱን ነው የሚመስለው። በጣም ይሻከራል። አባጣ ጎረባጣ አለው። ውበት አይሰጠውም። ፈጽሞ ውበት የለውም። እኔ አይቻለሁ። በሲሚንቶ የተጨረሰ በጎረቤት አይቼ ነበረ። በጣም ክርት ነው። በጣም ቆሻሻ ራሱ ሲይዘው ለማጽዳት በጣም አስቸጋሪ ነው። አይጸዳም። ስለዚህ እንደዚህ አድርጋችሁ ቤታችሁን በጅብሶን አስጨርሱ። ጅብሶንም ሲሚንቶውም ቀላል ነው ዋጋው ማለት ነው። በጣም አሪፍ ዋጋ ነው። ብቻ የሚፈልገው ጥንቃቄ። ሰው ቁሙብኝ ይላል። በቃ ሌላ ነገር የለውም። ሰው ቁሙብኝ ይላል። ሰው ካላችሁ አሰሩ፣ ከሌላችሁ ደግሞ ስትመጡ
ቤታችሁ እንድታስጨርሱ እላለሁኝ። በተረፈ ውዴቶቼ የዛሬውን ቪዲዮ እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ። እይታ የለውም ሰሞኑን፣ እኔም በቃ ደብሮኝ ነው የቀረሁት ማለት እይታ ስለሌለው በቃ አስጠልቶኝ ነው እና ይህን ይመስላል። ዱዓ አድርጉልና ዱዓ አድርጉ፣ ለራሳችሁም ዱዓ አድርጉ። በአሁኑ ሰዓት እንደነገርኳችሁ ነው መግቢያ ላይ በጣም ከባድ ነው፣ ያሳዝናል። እገሌ ሞተ እገሌ እንደዚህ ነው ባላችሁም ግን እየሆነ ያለው እንደዛ ነው እላችኋለሁ። ውድ እህቶቼ፣ ውድ ቤተሰቦቼ፣ እህቶቼ፣ ወንድሞቼ በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ። በጥቅሉ በቃ አላህ በመልካም ነገር ያውላችሁ። አዋዋላችንንም መጨረሻችንንም አላህ ያሳምርልን። ዋናው ነገር መጨረሻችን ሲያምር ነው። እንግዲህ አላህ ሁሉንም ይቅር ባይ ነው። አላህ ይቅር ብሎን ሁሉን ነገር ወደ እሱ የሚያስጠጋን መጨረሻችንን የሚያሳምርልን አላህ ያድርገን እና ውድ እህቶቼ፣ ውድ ቤተሰቦቼ በተረፈ ወዳችኋለሁኝ። ሰላም ሁኑልኝ። ቻው